ሰላም ኤደን እባላለሁ። ይሄ የኔ ታሪክ ነው። የተወለድኩኝ ቀን በሆስፒታሉ ላይ በጣም የሚያምር ህብረ ቀለማት በሰማዩ ላይ በትልቁ ተስሎ እንደነበረ ቤተሰቦቼ ነግረውኛል። እንደነገሩኝ ከሆነ የተወለድኩበት ቀን በጣም የተለየ ቀን እንደነበረም ነግረውኛል። ሁሌም ቢሆን የሚንከባከቡኝ የነበረው ልክ እንደ ልዕልት ነበረ። በሰማይ ላይ ድንገት የሚበር አይሮፕላን አይቼ ለእናቴ እንደምፈልገው ስነግራት በሚቀጥለው ቀን በጣም ብዙ የእቃቃ መጫወቻ አውሮፕላኖችን ገዝታ ታመጣልኝ ነበረ። በዓለም ላይ ካሉ ነገሮች በሙሉ አስበልጠው እንደሚወዱኝ ያሳዩኝ ነበረ። ከዛም አንድ ቀን ግን በመንደራችን በጣም ብዙ ህፃናት አብሮ ተሰብስበው ሲጫወቱ ተመለከትኩኝና ወደ እናቴ መጥቼ ጨዋታዬን የሚጋራኝ ስለፈለግኩኝ በጣም ትንሽዬ እህት እፈልጋለሁ ብዬ ነገርኳት። ከዛ ቀን በኋላ እናቴና አባቴ በጣም በኃይለኛው መጨቃጨቅ ይጀምራሉ። እናም እንደተጣሉና እንደተኮራረፉ በደንብ በሚገባ ተሰምቶኛል። እንደገና አብረው እንዲሆኑ እንዲግባቡ ለማድረግ በጣም እየሞከርኩ ነበረ። ነገር ግን በጭራሽ ሊሳካልኝ አልቻለም። አንድ ቀን እናቴና አባቴ አብረውኝ ወደ ሲኒማ ሄደን ፊልም እንድናይ ፈልጌ ጠየኳቸው። ነገር ግን እናቴ አባትሽ በጣም ቢዚ ስለሆነ እኔ አብሬሽ እሄዳለሁ አለችኝ። እኔ ግን አብረን እንድንሄድ ስለፈለጉኝ ምናልባት ሁለታችሁም እረፍት በምትሆኑበት ሰዓት ማድረግ እንችላለን ስላት፣ እናቴ በጭራሽ እረፍት አንሆንም፣ እኔ አብሬሽ ማድረግ እችላለሁ፣ አሊያ ለብቻሽ ማድረግም ትችያለሽ አለችኝ። ከዛ ግን በህይወቴ ልክ እንደ ቅዠት በጣም የሚያስፈራኝ ነገር 14 ዓመት ሲሞላኝ ተፈጸመ። እናትና አባቴ ለመለያየት ወሰኑ። እናም እናቴ በልጅነቷ ወዳደገችበት ቤት ለመመለስ ወሰነች። እናም አባቴ ደግሞ በነፃነት ወደ ስራው ለመሄድ አሰበ። እኔ ምንም አማራጭ ስላልነበረኝ ከእናቴ ጋር አብሬ ሄድኩኝ። ልክ ስንደርስ በጣም በህይወቴ የሚያስደነግጥ ነገር አየሁኝ። እናቴ በጣም ባለሀብት ነበረች። በጣም የሚያምር ትልቅዬ ከተማ ቤትና ትልቅ የእርሻ ስፍራ ነበራት። እኔም በጣም ግራ በመጋባት እናቴ እንዴት ነው ስለዚህ ነገር እስካሁን ድረስ ልትነግሪኝ አልቻልሽው አልኳት። ከዛ እሷም ያን ያህል አስፈላጊ ነገር ነው ብዬ ስላላሰብኩኝ ነው ብላ መለሰችልኝ። ምላሿ ምንም አላጠገበኝም። ግን እሷ እንዳለችው መቼም ለእኔ የምትደብቅበት ምንም አይነት ምክንያት አይኖራትም ብዬ ዝም አልኳት። ከቀናት በኋላ በመንገዶቹ በሜዳዎቹ አካባቢ እየተዘዋወርኩ ባለሁበት ሰዓት እግሬ ድንገት የሆነ የተጠመደ ገመድ ውስጥ ገብቶ ጠልፎ ጣለኝ። በመውደቄ በጣም ተናድጄ ነበረ። ከዛም ብዙም ሳይቆይ በእኔ እድሜ ያለች ልጅ እየሮጠች ወደ እኔ መምጣት ጀመረች። ከዛም እሷም ልክ እንደኔ ተንሸራታ መሬቱ ላይ ወደቀች። ከዛም ደህና እንደሆነች ስጠይቃት ስታይኝ በጣም ደነገጠችና በጣም ይቅርታ፣ ይሄንን ገመድ የሰራሁት ለወጥመድነት ለመሞከር ነበረ፣ እዛ ላይ ጠልፎ እሱ እንደጣለሽ አላየውሽም ነበር አለችኝ። ከዛም እሷ እንደሆነች ይህን ያደረገችው ሳቅ በጣም ተናድጄ አሁኑኑ ከዚህ ላይ አውጭኝ አልኳት። ከዛም እሷም ወደ እኔ ቀስ ብላ መጣ። እሺ አድርገዋለሁ። አሁን ሁለት ዜናዎች አሉኝ፣ አንዱ ጥሩ አንዱ ደግሞ መጥፎ ነው። ጥሩ ዜና ይሄ የሰራሁት ነገር በጭራሽ ይሰራል ብዬ አላሰብኩም ነበር አለችኝ። መጥፎ ዜና ደግሞ እንዴት አድርጋ ከዚህ እንደምታስለቅቀኝ አለማወቋ ነበረ። በጣም ስላናደደችኝ በንግግሯ ያምሻል እንዴ አሁኑኑ የሆነ መፍትሄ ፈልጌ አልኳትኝ። ከዛም የሆነ ነገር ያየች ይመስል ዞራ ተመልሳ እየሮጠች ሄደች። ከዛም በኋላ ብዙም ሳትቆይ ከእናቷ ጋር ተመልሳ መጣች ወደ እኔ። ከዛም እናትዬቱ በጣም በትዕግስት ቀስ ብላ እየፈታችልኝ እያለ እናቴ ከርቀት አይታን እየሮጠች መጣ። ልጅቷን አስፈንጥራ አስነሳቻት። ልጄን ምን እያደረግሻት ነው? አሁኑኑ ከዚህ ራቂ አለቻት እናቴ። ሴትዮዋም እናቴን ስታያት በጣም ደንግጣ ሊሊ እዚህ ምን እየሰራሽ ነው ብላ ጠየቀቻት። ከዛም እናቴን መቀጠል አድርጋ ይሄም የኔ ቤትም ነው፣ እኔ በፈለግኩት ሰዓት የመመለስ መብት አለኝ፣ ደግሞ እንዴት ነው ይሄን ሁሉ እርሻ እንደዚህ ልታከስሩ የቻልሽው አለቻት። ሴትዮዋም ቀጠል አድርጋ ምንም የሚያገባሽ ነገር የለም፣ ይህንንም የሰራሁት እኔ ነኝ፣ ከቻልሽ እስቲ ከፍ ለማድረግ ሞክሪ ቢዝነሱ። እናም በጭራሽ ስለኔ ቢዝነስ አንቺ ልትነግሪኝ አትችልም፣ ካደረግሽው ነገር በኋላ ተመልሰሽ መጠሽ ፊትሽ ማየቴ በጣም አስደንግጦኛል አለቻት። ከዛም እናቴ ዝም በይ እባክሽ ብላ አፏን ዝም ካስባለቻት በኋላ መጣ እጇን ሰጠኝ፣ አነሳችኝ ከወደኩበት። እናም ከንግግራቸው እንደተረዳሁት ከሆነ ይቺ ልጅ የእናቴ እህት ናት፣ ክርስቲ ትባላለች። እናም ያቺ በኔ እድሜ ያለችው ትንሽዬ ልጅ ደግሞ ያክስቴ ልጅ ናት፣ ናንሲ ትባላለች። እናም የሚኖሩት ከኛ ቤት አጠገብ ካለው ትልቁ ቤት ውስጥ እንደሆነ አይቻለሁ። እሺ ይሄንንስ አስፈላጊ አይደለም ብለሽ ነው አክስትና የአክስት ልጅ እንዳለኝ ያልነገርሽኝ? እሺ ሌላስ ምን የደበቅሽኝ ነገር አለ? ተጨማሪ ባልና ሌሎች ልጆችም ሊኖሩሽ ይችላሉ ማለት አልኳት በጣም በመበሳጨት። ከዛም እናቴ ምን ነካሽ? ምን እያልሽኝ ነው አለችኝ። በጣም ነበር ጭንቅላቴ እየዞረብኝ የነበረው። በጣም ብዙ ጥያቄዎች ነበሩብኝ በጭንቅላቴ ውስጥ። እናም እናቴ ደግሞ ጥያቄዎችን በስነስርዓት እየመለሰችልኝ አልነበረም። ያለኝ አማራጭ ለአባቴ መደወል ነበረ። እሱን ደውዬ ጠየቅኩትኝ። እናም ምናልባት ወደ እሱ መምጣት እችል እንደሆነ ጠየቅኩት። ነገር ግን አባቴ ነገሮችን ሁሉ የደበቅንሽ አውቀን አይደለም፣ አሁን ላይ ግን እናትሽ በጣም ታስፈልጊያታለሽ ብሎ መለሰልኝ። በመልሱ ያን ያህል ብዙም አልተገረምኩ፣ ግን ነገሮች በሙሉ በጣም እንድናደድ እያደረጉኝ ነበረ።
እናም ከዛ ስሜት ለመውጣት ብዬ ከዛ ቤት ወጥቼ ሄድኩኝ። ከዛ ግን በድንገት በጫካው ላይ ስዘዋወር የሆነ ሰው የማይመስል ነገር ሲንቀሳቀስ ተመለከትኩኝ። በጣም ነበረ የደነገጥኩት። እየጮክ ወደ ቤቴ እናቴን እየተጣራው መሮጥ ጀመርኩኝ። ግን ያ ነገር እኔ ስሮጥ እየተከተለኝ ነበረ። ከዛ ድንገት የሆነ ሰዓት ላይ አደናቅፎት ወደቀ። ከዛም ጉልበቴን መታኝ እያለች ስትጮህ ናንሲ እንደሆነች ተሰማኝና ተመልሼ ሂጄ ናንሲ ምን እየሰራች ነው እዚህ ውስጥ? እንዴት እንደዚህ ትለብሻለች አልኳት። ምንም ማድረግ አልቻልኩም። እናቴ ከአንቺ አካባቢ እንድርቅ አስጠንቅቃኛለች አለችኝ። አሀ እና ታዲያ እናትሽ ካስጠነቀቀትሽ ምን ትሰሪያለሽ እዚህ ጋር? ለምንድን ነው እኔ ጋር እያወራሽ ያለሽው አልኳት። ምንም ፈርተሽ ስትጮሂ ስላየሁሽ በጣም ስላሳዘንሽ ነው ላናግርሽ የመጣሁት። በቃ ጨርሻለሁ አሁን ቻው ብላኝ ጥላኝ ልትሄድ ስትል ናንሲ አንድ ጊዜ ብዬ አስቆምኳት። እናም በእናቴና በአክስቴ መሀል ምን እንደተፈጠረና ለምን እንደዚህ እንደሚሆኑ አላውቅም፣ ግን እኔና አንቺ የእነሱን ጉዳይ እንትውና ጓደኛሞች መሆን እንችላለን አልኳት። እሷ በሀሳቤ ተስማምታ እጅ ለእጅ ተጨባበጥን። ከዛ ግን ሚስጥሩን ከሁለቱም ለመደበቅ ነበር የተስማማ ነው። እናም የምር አሁን እዚህ ምን እያደረገች እንደነበረ ትጠይቃል። ጓደኞቼ እዚህ አብረውኝ የነበሩ እናም እነሱ ሲሄዱ ብቻዬን ቀረሁ አለችኝ። በጣም የምታስቅና ፈኒ የሆነች ልጅ ነበረች። የምታደርገው እያንዳንዱ ነገር በጣም ነበረ የሚያስቀኝ። እናም በዛ ጫካ ውስጥ የምታያቸውን አኒማሎች እነሱን እየመሰለች ስታሳየኝ በጣም በኃይለኛው ነበረ ስታስቀኝ የነበረው። ከዛም የሆነ ቀን ምሽት ላይ ትንንሽ ኩኪሶችን ይዛ ወደ እኔ መኝታ ቤት መጣች በመስኮቱ በኩል። እናም አብረን ኩኪሳችንን እየበላን ሙቪዎች እያየን ነበረ። ክረምቱ ካለቀ በኋላ ሁለታችንም በጣም ጥሩ ጓደኛሞች ሆነን። እናም እናቴ ከናንሲ አንድ አይነት ትምህርት ቤት ውስጥ አስገባች። አንድ ትምህርት ቤት እንደምንማር ስናቅ በጣም ነበር የተደሰት ነው። ምክንያቱም በጣም በሚስጥር የጀመርነውን ጓደኝነት ይበልጥ ያጠናክርንላል ብለን ስላሰብን ነበረ። እናም በትምህርት ቤታችን ውስጥ የተመለከትኩት ነገር ቢኖር ናንሲ በጣም ሲበዛ የዋህ የሆነች ልጅ እንደነበረች ነበር። የሁሉንም ሰው የቤት ስራ ብቻዋን ቁጭ ብላ እየሰራች ነበር የተመለከትኳት። እና እኔም በጣም ግራ ገብቶኝ እንዴት የዚህን ሁሉ ሰው የቤት ስራ ትሰሪያለሽ ብዬ ጠየኳትኝ። እናም እሷም ጭራሽ ከባድ ነገር እንዳልሆነ ቀለል አድርጋ ነበር እየነገረችኝ የነበረው። እኔ ይህንን ባደረግ ቁጥር ጭንቅላቴ ላይ በጣም አሪፍ እንደሆነ ያግዘኛል አለችኝ። በጣም በየዋህነቷ ተገርሚ በጣም በጭንቅላቴ ውስጥ እያሰብኳትኝ ነበረ። እናም ግን የእናቴና የአክስቴ ግጭት ጭራሽ ሊያቆም አልቻለም። እንደውም እየተጋጋለ ነበር የመጣው። በዚህ ዓመት የተዘሩትን እያንዳንዱን የፋርመር ውጤቶች እኔ ነኝ የምሸጣቸው አለች አክስቴ ለእናቴ። እናም ሳትጠይቂኝ እንዴት እነዚህን ቲማቲሞች ትሰበስቢያለሽ ብላ እናቴን እየተቆጣቻት ነበር። ከዛም እናቴ አንቺ ስላልቻልሽበት የግድ ቢዝነታችንን በሁለት እግሩ እንዲቆም ማድረግ ስለነበረብኝ ነው ይህን እያደረግኩ ያለሁት አለቻት። ከዛም ክርስቲ በድንገት አንዱን ቲማቲም አንስታ የእናቴ ፊት ላይ ፈጠፈጠችው። ከዛ በኋላ ግን እርስ በርስ በቲማቲሙ መደባደብ ጀመሩ። የቲማቲም ፌስቲቫል አስመሰሉት አካባቢውን። ከዛም ናንሲ እነሱን አይታ አንድ ቲማቲም አንስታ ወረወረችብኝ። ምን እየሰራች እንደሆነ ጩኬ ስጠይቃት አሀ ተረጋጊ፣ ይሄ እንደ ቀልድ ነው እኮ ይህንን አጋጣሚ እንጠቀምበትና እኛ ምንጫወት አለችኝ። በጣም ውድ የሆነች ልጅ ነበረች። ከብዙ ምሽቶች በኋላ ናንሲና እኔ አንድ ቀን ፊልሞችን ውጭ ወጠን ለማየት ተነጋግረን ተስማምተን ወደ ውጭ ወጣን። በጣም ስለወደደችው ሌላ ምሽትም ደግሞ እያስማማችኝ ነበር። ከዛ ግን በድንገት የሆነ ውሻ እኛ ላይ መጮህ ይጀምራል። እናም ሁለታችንም ከመንቀሳቀሳችን በፊት ናንሲ በጣም በፍጥነት ከኔ ርቃ በጣም እየሮጠች ከአካባቢው ተሰወረች። እኔም ለመሮጥ ልሞክር ስል ውሻው ቀሚሴን ይዞ እየጎተተኝ ነበረ። እናም ቀሚሴን ጎትቶ ቀደደብኝ። ከዛም ግን የውሻው ባለቤት እየሮጠ ወደኛ መጥቶ ውሻውን ወደሱ እንዲመጣ ጠራው። እናም ከወደኩበት እንዴትም አድርጎ አስነሳኝ። ውሻውን ስለለቀቀብኝ ይቅርታ ጠየቀኝና ጃኬቱን አውልቆ የተቀደደብኝ ጉርዴ ላይ አሰረልኝ። ከዛም ወደ ቤቴ እየሸኘኝ ማውራት ጀመረን። እናም የትምህርት ቤታችን ሲኒየር ተማሪ ሲሆን በኢንተርናሽናል ደግሞ ፉትቦል ተጫዋች ነበረ። እናም ልክ ወደ ቤቴ ስደርስ ናንሲ በር ላይ ቆማ እየጠበቀችኝ ነበረ። እናም ልክ እንደደረስኩ ስትመለከተኝ እየሮጠች ወደ ቤቷ ሂዳ ገባች። በጣም ነበር ላወራት ፈልጌ የነበረው፣ ግን ደግሞ ስለነበረ ወደ ቤቴ ገብቼ ተኛው። ከዛ ግን በድንገት የሆነ መብራት ፊቴ ላይ ሲበራብኝ ነቅቼ ለመመልከት ሞከርኩ። ሳያት ናንሲ ናት። ያምሻል እንዴ? ምን እየሰራሽ ነው አልኳት። አንቺ ራሱ ችግርሽ ምንድን ነው? ምን እየሰራሽ ነው አለች። እናም ምን እየሰራሽ ነበረ ከጃርክ ጋር ብላ ጠየቀችኝ። ታውቂያለሽ ወይ ብዬ ስጠይቃት አዎ በደንብ አውቀዋለሁ አለችኝ። እሱ በጣም መጥፎ ልጅ ነው፣ በጭራሽ ልትቀርቢው አይገባም አለችኝ። በደንብ እንድታስረዳኝ ጠየቅኳት። ነገር ግን እሷ ምንም ልትለኝ አልፈለገችም። እንዳወዛገበችኝ ጥላኝ እየሮጠች ከአካባቢው ጠፋች። እናም በሚቀጥለው ቀን ልጁን በካፍቴሪያ ውስጥ ተቀምጦ ተመለከትኩት እና ምን ማድረግ እንደነበረብኝ በጣም ግራ ገብቶኝ ነበረ። አማራጭ ስለሌለኝ እሱን አዋርቼ መጥፎና ጥሩ መሆኑን መለየት ነበረብኝ። ከዛም ቀጥ ብዬ ሄጄ ናንሲን ታውቃታለህ ወይ ብዬ ጠየቅኩት። አዎ አውቃታለሁ ብሎ እንደመለሰልኝ ተጨማሪ ጥያቄዎችን ሳልጠይቀው ናንሲ ወደኛ መጣ። የያዘችው ምግብ በሙሉ ላይ ደፋችብኝ። በጣም ተናድጄ ናንሲ ምንድነው ችግርሽ ብዬ ጮኩባት።
እሷም የተደናገጠች መስላ በጣም ይቅርታ አድርጊልኝ ሳላስበው ነው የደፋሁብሽ አለችኝ። ነገር ግን እኔ ነገሮችን አውቃ እንደሆነ እያደረገቻቸው ያሉት እየገባኝ ነበረ። በጣም ተናድጄ የደፋችብኝን ቲሸርቴን ስላበላሸችብኝ ወደ መታጠቢያ ቤት ሄጄ እያጸዳሁት ነበረ። እናም ሎከሬ ውስጥ አንድ ንጹህ ልብስ አገኘው። መልበስ ትችያለሽ ይሄንን ብሎ ሰጠኝ። በጣም ደስ የሚል ልጅ ነበረ። ለጓደኝነት የሚሆን አይነት ሰው ነበረ። ግን ናንሲ ለምን ያን ሁሉ ነገር እያደረገች እንደነበረ በጣም ግራ ገብቶኝ ነበር። እናም የዛን ቀን ምሽት ናንሲ ነገሮችን ግልጽ እንድታደርግልኝ ፈልጌ ስለነበረ ቀጥ ብዬ ወደ ቤቷ ሄድኩኝ። እናም በጣም ብዙ ነገሮችን ትነግረኝ ጀመረ። ገና በ5 ዓመቴ ነበረ አንቺን በተዋወቀች መንገድ እኔንም የተዋወቀኝ። ጥሩ ሰው እንደሆነ እንዳስብ አድርጎኝ ነበር። ነገር ግን ከዛ በኋላ በጣም መጥፎ ነገሮችን ነው ያደረገው። በጣም መጥፎ ልጅ ነው አለችኝ። ስትነግረኝ ልቤ ተሰበረ። እሷ ማምነው እንደከዳት ነበር የነገረችኝ እና በሱ የተነሳ ተጎድታ ስለነበረ በጣም አሳዝናኝ እቅፍ አድርጌ ይቅርታ አድርጊልኝ ስለጠረጠርኩሽ አልኳት። በሚቀጥለው ቀን ትምህርት ቤት ውስጥ ሁሉም ቦታ እያየሁት ነበረ። ነገር ግን ጭራሽ ፊት አልሰጠሁትም ነበር። ባላየ ነበር እያለፍኩት የነበረው። እናም አንድ ቀን ወደ ቤቴ ስመለስ ወደ ቤቴ መዳረሻ መንገዱ ላይ አገኘሁት። እናም ለምን እንደዘጋሁት ግልጽ ስላልሆነለት እንዳስረዳው ግራ በመጋባት መንፈስ ጠየቀኝ። ያደረግኩሽ ነገር ካለ ንገሪኝ፣ ማስተካከል ይችላለሁ አለኝ። ከዛ እኔም ግራ ገብቶኝ ማስተባበል ጀመርኩኝ። እኔን ያደረገኝ ነገር ስለሌለ ለመናገር በጣም ተወዛገብኩኝ። እናም ልደቱ በሚያምረው ፌስቲቫል ላይ እንደተዘጋጀና ወደዛ ሊጋብዘኝ እንደሚፈልግ ነገረኝ። እናም እኔ ያሳለፍኳቸውን ነገሮች ወደኋላ መለስ ብዬ አስታወስኩኝ። እሱ ለእኔ በጣም ጥሩ ሰው ስለነበረ አትሊስት እንደ ጓደኛ ቀርቤ ትንሽ ላየው ፈለግኩ። እናም በዛ ምሽት ልደቱን ልቀላቀለው ወሰንኩኝና አብረን ወደ ቦታው መሄድ ጀመርን። እናም በጣም ብዙ ጌሞችን አብረን መጫወት ጀመርን። በጣም ትልቅ እያሻንጉሊትም ተጫውቶ አሸነፈልኝ። ከዛ ግን መሀል ምሽት አካባቢ ለምን እንደዛ ልዘጋው እንደፈለግኩኝ ጠየቀኝ። እናም እኔም ግራ በመጋባት ናንሲ ያለችኝን በሙሉ እንነግረው ወሰንኩኝና ሁሉንም ነገር ስነግረው በጣም ነበር የተገረመ። ጭራሽ እንደዚህ የሚባል ነገር እንደሌለና ከፈለግኩኝ በድጋሚ እንድጠይቃት ነገረኝ። እናም ከንግግሩ ናንሲ አውቃ ያን ሁሉ ነገር እያደረገች እንደነበረ ነው የነገረኝ። በጣም ነበር የተናደድኩት በናንሲ። እናም ናንሲ ያንን ነገር አውቃ ስታደርግ እንደነበረ በደንብ ገባኝ። አውቃ እየተጫወተችብኝ ነበረ። ከዛም ከፕሮግራሙ እንደተመለስኩ ቀጥ ብዬ ወደ ናንሲ ክፍል ሄጄ ላናገራት ወስኜ ቀጥ ብዬ ወደ ክፍሏ ገባ። እናም ልክ እንዳገኘኋት መጮህ ጀመርኩኝ። እንዴት እንደዚህ ብለሽ ትዋሽኛለሽ እያልኩ እየጮህኩባት ነበረ። እናም ብዙ ከማውራቷ በፊት ዘልዬ በቡጢ መታዋትኝና መደባደብ ጀመርን። ከዛም ወዲያውኑ ጩኸታችንን ሰምተው እናቶቻችን ወደኛ መጥተው አገላገሉን። እናም እናቴ እናንተ ሴቶች አቁሙ፣ ምንድን የተፈጠረባችሁ ብላ ጠየቀችን። ከዛም ለእናቴ የተፈጠረውን ነገር በሙሉ ስነግራት ክርስቲ መሳቅ ጀመረች። በጣም መሳቅ ጀመረች። ከዛም ክርስቲ ድሮም አፕል ከግንዱ ከዘሩ አያልፍም፣ አንቺም ልክ እንደናትሽ ነሽ አለች። አንቺም ልክ እንደናትሽ ያክስትሽን ልጅ ጓደኛ ለመቀማት እየሞከርሽ ነው አለች። ምን ለማለት ፈልጋ እንደዛ እንደተናገረችኝ አላውቅም። ከዛም ናንሲ በጣም ግራ በመጋባት እማዬ እባክሽ አቁሚ አለቻት። ከዛም አክስቴ ስለተፈጠሩት ሁሉም ነገሮች መናገር ጀመረች። አባቴ መጀመሪያ የአክስቴ ቦይፍሬንድ እንደነበረ ነገረችኝ። ከዛ በኋላ ነው አባቴ እናቴን ካየ በኋላ አክስቴንና ሁሉንም ሰው ጥለው ከአካባቢው ለመጥፋት የወሰኑት። እናም እናቴ አክስቴን በጣም ብዙ ጊዜ ይቅርታ ጠይቄሻለሁ፣ ለምንድን ነው ደጋግመሽ እያነሳሽ ያለችው አለቻት። በጣም ብዙ ነገሮችን አሳልፈናል፣ በጣም እንጓደድ ነበረ፣ ለምን አትረሺውም አለቻት። ከዛም ክርስቲ በጣም በመናደድ እሱ እኮ የኔ ቦይፍሬንድ ነበረ፣ ቀምተሽኛል አለቻት። እናም በጭራሽ በዚህ ነገር ላይ መቼም ቢሆን ይቅርታ ላደርግልሽ አልችልም፣ አሁኑኑ ልጅሽን ይዘሽ ከዚህ ቤት ውጭ አለቻት። እናም ቤታችን ከደረስን በኋላ እናቴን አባቴን በማግባትሽ ታማርሪያለሽ ወይ ትይጸጽትሻል ወይ ብዬ ስጠይቃት እናቴን በጭራሽ አይጸጽተኝም ልጄ፣ በጣም የማይረሱ አመታቶችን በህይወቴ ላይ ሰጥቶኛል አለችኝ። እናም ግን አንዳንድ ጊዜ ጥሩ ነገሮች መጨረሻ አላቸው፣ ነገር ግን ይሄ ነገር በቤተሰቦቼ በአንቺ እንዲያስከፍለኝ አልፈልግም አለችኝ። ያኔ በጣም ልጅ ስለነበርኩኝ የእህቴን ስሜት መረዳት አልቻልኩም ነበር አለችኝ። በጣም ስላሳዘነችኝ ተነስቼ ከመቀመጫዬ ላይ አቀፍኳት። እናም በሚቀጥለው ቀን እኔ ምን ማድረግ እንደነበረብኝ ያውቃለሁ። ናንሲ ልጁን ትወደው ስለነበረ ቀጥ ብዬ ሄጄ በመካከላችን ወንድ እንዲገባ ጭራሽ እንደማንፈቅድና ከፈለገች እኔ ልተው እንደምችል ነገርኳት። ከዛ ናንሲ አይ በጭራሽ ይሄ ሁሉ የተፈጠረው በእኔ ጥፋት ነው፣ እኔን ይቅርታ አድርጊልኝ አለችኝ። እናም ልጁን እንዳሰብሽው ወድጄው ሳይሆን መጥፎ ሰው ስለመሰለኝ ነበረ እንደዛ የተናገርኩሽ፣ በጣም ይቅርታ አድርጊልኝ አለችኝ። እኔም በጣም ግራ በመጋባትና ስላላመንኳት ግን ያን ምግብ ስለቀናሽ ነበር አመጣሽ የደፋሽብኝ አልኳት። ነገር ግን ናንሲ በጭራሽ እምላለሁ ያ ነገር አደጋ ነበረ፣ በጭራሽ አልቀናውም በእናንተ አለችኝ። ጥሩ ሰው ከሆነማ አንድ ላይ ስትታዩ እንደውም በጣም ታምራላችሁ አለችኝ። እንደዛ ስትለኝ በጣም ነበር የተገረምኩት። ደስ ስላለኝ እንቅ አድርጌ አቀፍኳት። ከዛ ግን ሌላ የቀረን ነገር ነበረ። እነዚህን ሁለት አማቾች እንደገና ማስታረቅ አለብን፣ ይቅር እንዲባባሉ ማድረግ ነበረብን።
ከዛም አንድ በጣም ምርጥ ሀሳብ አሰብኩኝ። ወዲያውኑ ለአባቴ ደውዬ ሁሉንም ነገር ነበር። እናም እንደገና ተመልሶ መጥቶ እንዲጎበኛን ጠየቅኩት። እናም እሱም በደስታ ተቀብሎ ወደዚህ መጣ። እናም ስለመጣ በጣም አመሰገንኩት። እሱም በሁሉም ነገር ከጎኔ እንደሚሆን ነገረኝ። እናም በደንብ ይሄ ነገር ለእናቴ ጭራሽ ቀላል እንደማይሆንልኝ እንደሚያውቅ ነገረ። እናም እናቴምና አክስቴ በእርሻው ቦታ ላይ ስራ ይዘው በነበረበት ሰዓት አባቴን ይዤ ወደ እነሱ ሄድኩኝ። ሁለቱም ሲመለከቱት በጣም ነበር የደነገጡት። አክስቴ እዚህ ምን እየሰራ ነው ብላ በጣም ተናደደች። ከዛም አባቴ ቀጥ ብሎ ወደ ክርስቲ ሄዶ ክርስቲ እባክሽን ይቅርታ አድርጊልኝ ላደረግኩሽ ነገር በሙሉ አላት። መጀመሪያም ቢሆን የወደድኳት እህትሽን ነበረ። እናም እሷ የማገኝበት መንገድ መጀመሪያ አንቺን መቅረብ መስሎ ስለተሰማኝ ነበር የቀረብኩሽ። የአንቺ ልብ እንደሚሰብር ባቅ አላደርገውም ነበር አላት። ከዛም እናቴም ቀጠል አድርጋ ክርስቲ እባክሽን ይቅርታ አድርጊልኝ፣ የምታስቢው ነገር በሙሉ ትክክል ነው፣ ግን እባክሽን ይቅርታ ከልቤ ነው አለቻት። ከዛም ክርስቲና እናቴ ተቃቅፈው ክርስቲ አይን ላይ እንባ መፍሰስ ጀመረ። እኛም ሁለታችንም ሄደን እቅፍ አደረግናቸው። እናም የሁለቱ እህትማማቾች ነገር ከተፈታ በኋላ እናቴና አባቴ በድጋሚ አሪፍ ነገሮችን ሼር ሲደራረጉ እያየኋቸው ነበረ። እናም በመጨረሻ የገባኝ ነገር ቢኖር ሰው በፍቅር ጭራሽ ተስፋ መቁረጥ የለበትም። መቀያየም እንኳን ቢኖር በመካከላቸው መታገል አለባቸው እነዛን ነገሮች ለመፍታት። አሁን ሁሉም ነገሮች ተስተካክለዋል።